ኢንስፔክተር ወይኔ እዛ ጋር ገደላት እኮ ሊዛ ፍጥነት ጨምሪኝ ከጀርባችን እየመጡ ነው አንተ በዚህ ነው ያስክ በምንም ታምር ሳንይዛቸው ማመለጥ የለባትም ተባባል ቁሙ ብያቸዋል ወይኔ ዳይመንድ ወይኔ አንተ ግን ልጅቷ ምን አይነት ቀውስ ናት እንዴ እዛ ቤት ውስጥ ስንት አይነት ጉድ ይዘው ነው የተቀመጡት ልጅቷማ ያማታል የምር በደንብ ነው የሚያማት አንቺ እንዴ ሽጉጡን ሬሌስ ታነጣጥርብኝ እኮ ነፍሴ ሰባተኛ ሰማይ ደርሳ እኮ ነው የተመለሰችው እንዴት እንደደነገጡ ምንድነው የሚያስገለፍጥሽ ዳይመንድ ያንተ ሁኔታ ነው እንዴት እየተርበተበትክ እንደሆነ አውቀዋል ምንህም እኮ ወንድ አይመስልም እንደ ወንድ ራሱ እኮ አልሆንክ ግን በጣም ተርበተበትክ እኮ እንዴ ምን ነው የሚያስቀው ሽጉጡን ያዘችው እኮ እብድ ናት እብድ ደግሞ ምንም ነገር ማድረግ ይችላል ሊያም ሽጉጥ እንደዚህ ፊት ለፊታችን እንደዚህ ተደቅሞ ምን አንቺ ቆይ አልፈርደውም ምናምን ለማለት ነው እኔ ቢያንስ እንዳንተ አልሆንኩም አንተ እኮ ወንድ ነህ አንተ ከኔ ብሰ ፍርሃት ገኖ ወጣ እኮ ኧረ በቃ ገለፈጥሽ በቃ ሳክሽ ማለት ነው እጂ ድዳ እንዴ ማን ነው ድዳ አንተ አንቺ ነሽ ኧረ የምትፈልጊብሽ ከዚህ በላይ እንደውም ካንቺ ጋር ነጂ ማውራት የሚያስፈልግ ሞሪኛ ሞኒሽ ሳንስ እንደገና ደግሞ ሰው ተጣጣያለሽ በእናትሽ በቃ ንኪው ሂጂ ጥፊ ከፊቴ እኔም ካንተ ጋር መታየት አልፈልግም ደሞ ፈሪ አንቺ ማን ነው ፈሪ አንተ ይኸውልሽ ኩኩሻ እንደዚህ በጥፊ ብዬ ወደ ልጅነትሽ እንዳልመልስሽ እቺ ምን ተመስላለሽ በእናታችሁ በቃ አሁን ጥፊ ከዚህ ከፊቴ ኧረ ይሄድክ በእናትህ እኔማ ከሰፈሬ ወዴት ሄዳለሁ ራስሽ ተረግበኝ ምን ይመስላል ወረኛ አንቺ ዶሮ እንዴ እንደዚህ ተናነቀናል በጣም አሪፍሽ ሃይ አደይ ምን ፈልገሽ ነው የመጣሽው እንዴ አደይ ምን ችግር አለው በመጣ ሊዱ ያንን ምስኪን ዶክተር ያስጨነቅሽውና ያልሆነ ነገር እያደረግሽ እንደሆነ ሰምቻለሁ ከዚህ በኋላ ግን እንደዚህ የምታደርጊው ነገር ታቆሚያለሽ እሺ አይ ዶክተር ደግሞ ደውሎ ነገረሽ ይሄ የሚነገር ነገር ሆኖ ነው አንቺ ልጅ ቆይ የሰውን ሰላም መንሳት ባህሪሽ ሆነ አይደል አይ አሁን አደይ አንቺ እኔን ለመተቸት አቅሟለሽ እኔና ዶክተር መሀል ስላለው ነገር ምን አገባሽ ለምንድን ነው የማያገባኝ እያስፈራራሽ እኮ ነው እንደዚህ የሚያደርገው እዩልሽ እኔ እሱን አላስገደድኩትም በገዛ ፍቃዱ ነው እየታዘዘኛል አንቺ እዚህ ጋር ቆመሽ ምጮይብኝ ምን ምክንያት የለሽም እሺ እሱ የሚታዘዝሽ ሚስጥሩ እንዳይወጣበት ፈርቶ ነው እንጂ ወዶሽ አይደለም እሺ ደግሞ በእኔና በሱ መሀል ምንም ነገር እንደሌለ ጠንቅቀሽ ታውቂያለሽ አንቺ የፈለግሽው ነገር መናገር ትችያለሽ እኔ ግድ አይሰጠኝም ግን የሆነ ነገር ቢፈጠር ከዚህ በኋላ ሁሉንም ነገር ለዴቭ እንደምነግረው እንዳረሽ እሺ ይኸውልሽ የፈለግሽው መናገር ትችያለሽ ያኔ ዴቭ ከኔና ካንቺ ማንን እንደሚያምን እናያለን አሁኑኑ ከቤት ይውጭልኝ እሺ አሁን እሄዳለሁ በኋላ ግን ለሚፈጠረው ነገር እኔ የለውበትም እሱን እናያለን አሁን ባስቸኳይ ውጭ ኡፍ አደይ ዝም ብለሽ አትጩይ አሁን መጀመሪያ ከዶክተር ጋር እንደዛ ከመልከስከስሽ በፊት ነበር ይሄን ማሰብ የነበረብኝ አደይ ሊዱ ቆይ ምንድነው ምን ተፈጥሮ ቆይ ከዳይመንድ ጋር እንደት ነው ተይ በእናትሽ ይሄ ዳይመንድ ሰሞኑን የሚያሳየው ትቢትና ማለት ነው እኔ ለማናደድ የሚያደርገው ነገር በጣም እያበሳጨኝ ነው ያለው በቃ ለዚህ ነው እኔ እኮ ተናደሽ ስገቢ የሆነ ነገር ሆናለሽ ብዬ አሳስበኝ ነበር ሲጀምር ስለ ዳይመንድ ባህሪ በደንብ አድርገሽ ታውቂያለሽ ምንም ያናደድ ነገር የለውም እራውንስ ግን በጣም እያበዛው ነው ይኸውልሽ ኩኩሻ ይሄ ጥላችሁ ጭቅጭቃችሁ ራሱ ከትልቅ ፍቅር የተነሳ እንደሆነ እኔ አውቃለሁ እሺ ምንድነው መዘባርቂው ቆመጥሪ ምን እንደምታወሪው ቆይ ያምሻል እንደ እኔ ለሱ ምንም አይነት ስሜት የለኝም ይኸውልሽ ኩኩሻ እኔ እህትሽ ነኝ ዳይመንድ ያኔ ችግር ውስጥ በነበረ ሰዓት አይነሽ ውስጥ የነበረውን ጭንቀት በደንብ አይቻለሁ እኔ ልትዋሽኝ አትችይም እሺ እሺ እባክሽ ቅምጥል ሌላ ምን አየሽብኝ የኛ አንባቢ አንቺ እውነቴን እኮ ነው እባክሽ እንደዚህ አይተሽ የምትገምቺው ማንሽ አንቺ ዘንድሮም ትጨቃጨቃላችሁ እንደው መቼ ነው የምትሸናነፉት እናንተ አረ ማዘሯ ኩኩሻ ምንም የማታምን ደረቅ የሆነች ልጅ ናት እና ወተት ጥቁር ነው እያልሽኝ እንዴ ልመነልሽ አንቺ ሲጀመር የምታወሪው ነገር ሁሉም አይሆን ነገር ነው በቃ ታያ ኩኩሻዬ እንደው ምን ብታያት ነው እንደዚህ የምትልሽ አይልሽ አስሬ ዳይመንድ ዳይመንድ እያለች ታወራለች እኔ ደግሞ ዳይመንድ ተመችቶሻል አልኳት አይ ኩኩሻዬ ይሄንማ ማመን አለብሽ እንኳን ቅምጥሌ እኔም አውቄብሻለሁ እዚህ ቤት ደግሞ መቀመጥ ራሱ ጣጣ ነው በቃ ወሬ ልትጂ ነው ስትሸነፊ ልትወጪ ቁጭ ያለሽ በቃ ልጅ አሁን ከዚህ ቤት ውጪ ቆይ ምን ተፈጥሮ ነው
እሺ አደይ አሁን እወጣልሻለሁ። ይሄንን ጥፊ ግን መቼም ማረሳውም። እሺ ምንድነው እሱ አይደል? ከሊዱ ጋር በዚህ ልክ ጸብ የምትፈጥሩት? ቆይ ምን ያህል ብትጣሉ ነው? ምንድነው? የማይሆን ነገር ተናገረችኝ። ምንድነው እሱ አይደል? ስለ ዶክተር ነው ዴቭ። ሊዱን እና ዶክተር የተለየ ነገር እንዳለን ታስባለች። ቆይ አልገባኝ። እንዴት እንደዛ ልታስብ ቻለች? ዝም ብላ እኮ በጥርጣሬ ነው። መቼስ አንተ ታምነኛለህ። ደግሞ ሊዱ የምትለውን ነገር መቼም አትሰማም። አደይ አምንሻለሁ፣ ግን መቼስ ሊዱ ከመሬት ተነስታ ልትጠራጠር አትችልም አይደል? ምንም ነገር ሳይኖር። የሆነ ነገር ሳይኖር ማለት? ቆይ ምን ለማለት እየሞከርክ ነው? አንተም እንደ እህትህ እኔና ዶክተርን እየጠረጠርከን ነው? አደይ እንደዛ አላልኩ። ታዲያ እንዴት ነው? የምነግረን ነገር ሰምተህ የምታምነኝ ከሆነ እመነኝ፣ ካልሆነ ግን አንተም እንደ እህትህ መውጣት ትችላለህ። ቆይ ምንድነው አደይ? ለምንድን ነው እንደዚህ? ኩኩሻ ይኸውልሽ፣ በመጀመሪያ ያለማመን ትልቅ ችግር አለብሽ። ለምንድን ነው ስለ ዳይመንድና ስለ አንቺ ሳወራ ቶሎ ብለሽ ቦግ የምትይው? ፍቅ ምጥል እንዴ? ምንድነው አንቺ ሁሉ ጊዜ እኔና የዳይመንድን ስም እያነሳሽ ቤት ውስጥ የምትወክቢው እንዴ? ምንድነው እንደዛ ልጅ እንደዚህ ነገር ማትለቂው እንዴ? ይኸውልሽ እኔ እኮ ስለ አንቺም ስለ ዳይመንድም የማወራው ውስጣቸው ያለውን የተደበቀ ፎንቃ ስለማውቀው ነው እንጂ ካንቺ ጋር ጻፈልግ ያለው ምንድነው? አንቺ ሀሳቢም እንዴ? እኔ በቃ የተለየ ለዳይመንድ ምንም ስሜትም ሆነ ፍቅር የለኝም እንዴ? አንቺ ነገር አትለቂም እንዴ? ቅምጥል እስቲ ዝም በይ በቃ። ይኸውልሽ እኔ ዝም እላለሁ፣ ግን የሚባል ነገር የለም። በቃ እኔና እሱ የሰፈር ጀለሳሞች ነን። በቃ ምንም ሌላ አዲስ ነገር የለም። ይኸውልሽ እኔ ግን እንድታቂ የምፈልገው ነገር እኔ አንዳንዴ ውስጥሽ ያለውን ነገር እንድታውጪ ብዬ እንጂ አንቺን ለማናደድ ብዬ አይደለም። እንዴ በቃ ይሄ ማይረባ የጻን ጨዋታሽን ተይና ሌላ ወሬ ቀይሪ በቃ። እሺ በቃ። ኧረ ቅምጥል በእናትሽ በፈጠረሽ አሰግጪ። እንዴት አይ እንዴ? እኔ በአንቺ ምክንያት ልጁ ልጠላው ነው በቃ። ግን እኮ ኩኩሻ ለማለት የፈለኩት አንተ ኡፍ ቅምጥል ዴ በጣም ሰለችሽኝ አሁን። እኔ ምን ቆየ ልትሄድ ነው እንደዚህ የምትሽከረከረው? ቆይ አንተ የመርሳት ችግር አለብኝ። ቀደም የስራ ኢንተርቪው ያለብኝ እያለቀኩ። እንግዲህ እንደፈረደብኝ ሄደ። my name is she is we is ልትል ነው። ሌላ መቼስ ምን ትላለህ? አንተ ቀልድ ዳይመንድ። እኔ ዛሬ ወሳኝ የስራ ኢንተርቪው ያለብኝ። አሁን ሄጄ ራሴን ማሳየት አለብኝ። ምንድነው መታየት ምናምን? አንተ ለሞዴልነት ነው እንዴ የምትወዳደረው? ቢሆንስ እኔ ኪንጎ ምን ያንሰኛል? አረ ምንም ያንስ። ምን ያንሳል ወንድም? እኔ የምልህ ግን ኪንጎ አንተ የምትለኝ ይሄ ሞዴልነት አቋም፣ መልክ፣ ውበት ምናምን የሚለው ነገር ቀርቷል ማለት ነው? በአንተ ቤት ሙድ ዘሞታል። አንተ በራት ያዝና ሙድ ያዝ። ቀለዳ ሞታል። አረ እባክህ እኔም ቤት አልቀመጥም። እዛ ዶክተሩ ጋር ሄዳለሁ። እንዴ ዶክተሩ ጋር ምን ሰራ የምትሄደው? አይ የሆነች አንድ የምናወራት አገራዊ ጉዳይ ነገር አለች። አይ አሪፍ ነው። እኔም ቅምጥልና ግጭ በዛ ሄዳለሁ። ኪንጎ ወንድም ለኢንተርቪው መልካም እድል እመኝልሃለሁ። እሺ ወንድሜ፣ እኔም ኢንተርቪው ተሳክቶልኝ ጥሩ ዜና ይዤ እንደመጣ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ ኢንተርቪውን አልፈህ ስራ ይዘህ እኔን ለመጦር እንደምትበቃ በደንብ ተስፋ አደርጋለሁ። አሁን በል እንዳይረፍድብን ነው። እንዴ አንተ አሁን አትሄድም እንዴ? እባክህ ትንሽ ቆይቼ ነው የምሄደው። ራሴን በደንብ ማዳመጥ መቻል አለብኝ። ሜዲቴት ማድረግ አለብኝ። በቃ እኔ ሊዳ ሰዓቱ ባይቀየር ኖሮ አልቆልኝ ነበር ዛሬ። ምን በእኛ ታሳባለህ? አንዴ ልብስ ዙፒ ጂኒ ጫንካ እያልክ እዚህ ጣጣ ነው የምታበዛው አንተ አይደል እንዴ? ትቀልዳለህ እንዴ? እና በትሰት ሊድ እንዴ? ወይኔ ጉዴ! ቅምጥል ደወለች። እና ምን ያርበተበታል? አንስታ አታወራትም እንዴ? እንዴ ወይኔ እመለሳለሁ ብያ ነበርኩ እኮ አንሳና አውራት ነው። ሄሎ ቅምጥል። አው ልብስን መቀየር እኮ ቤት ገብቼ ነበር። በዛ ላይ እኮ የኢንተርቪው ሰዓት ተቀይሯል። ለዛ ነው። መቼ? አሁን እንዴ? አሁንም አልችልም። ስመለስ መገኘት አንችልም እንዴ? እሺ መጣሁ። ቆይ ምንድን ነው የምትለው? ቅምጥል መገኘት አለብን አለች። እሷ ደግሞ አበዛችሁ በዚህ ሰዓት። አይገርምም? ምንም እኮ ማትረደኝ። ቻሉ እንግዲህ አንዴ ሰጥቷል። ምን ታደርገዋለህ? በቃ ሄድኩኝ። ጀግና በቃ ደግሞ ከስብት እንዴ ልትገጨኝ ነው እንዴ?
ኡፍ አንተ ነህ እንዴ ዶክተርዬ? እንኳን መጣ። ዛሬ በጣም የምነግርህ ነገር አለኝ እና ውረድና ልንገርህ። ይኸውልሽ ወይዘሪት ሊዲያ እኔ አሁን ካንቺ ጋር ማውራበት ምንም አይነት ሰዓት የፈለግሽውን ያክል ብታብጂ ብትጮይ እኔ ትችላለሁ። ይኸውልህ ዛሬ ላደረክብኝ ንቀት ዋጋ አስከፍልሃለሁ። እሺ ጠብቅ። እኔ ሊዱ ማን እንደሆንኩ አታውቀኝም። ምን ነው ሮማኒ? ምን ሆነሽ ነው ቆይሽው እንደዚህ? ስራ ይዤ እኮ ነው አሹ። ቆይ ደግሞ ወዴት ልትሄድ ነው እንደዚህ የምትጣደፈው? ይኸውልሽ እኔ አንድ ቀን ወደ የምትሆን ቀን ስራ አግኝቻለሁ። ለዛ ነው እንዲህ ተጣደፍኩት። አይ አሪፍ ነው። እና እኔ ለምን ፈልገኝ ነው የጠራኸኝ? ያው እኔ ሲሄድ እዚህ ማንም ስለሌለ ቃኝት እንድታደርግልኝ ነው፣ ያው እንድትጠብቅልኝ። እሺ ችግር የለውም አይልሃለሁ። ግን ለትዬ ተናግረሃል አይደል? በኋላ እንዳይቆጡ። እንዴ ለሳቸው ሳልናገርማ ንቅንቅ ማለት የለም። አስፈቅጃለሁ። በልሽ በቃ እሺ። እየተጠነቀቅ ስራሽ። አይ ሮማኒ ለኔ ያሹ ቀብራራው የሚይ ልጅ መጥንቃቄ ሆነ ነገኝ መጥንቅቅ ያልኩ ጠንቃቃ ሰው ነው። ወደዛው ነው አንተ ደግሞ አንቺ ደግሞ የምን ንቀት ነው እንደዚህ ገፍተረሽ የምታርፊው? እያየሽ አትሄጂም እንዴ? ሊዱ ምን ሆነሽ ነው እንደዚህ የምትጮይና የምትቆጩ? እኛ እኮ የራሳችንን ወሬ ነው ያወራነው። አንቺ ምንም አላደረግንሽም። ቆይ ምን ሆነሽ ነው? በጤናሽም አይደለም እንደዚህ እሳት ለብሰሽ እሳት ጉርሰሽ የመጣሽው። የምን እሳት መጉረስ ነው የምትለው? ራሱ ጉረሰው እባክህ እሳቱን። አረ ሮማኒ አንድ ነገር ቢያት። ይኸውላችሁ ብቆጣ የፈለኩትን ነገር በሆነ ምናምን እናንተን አይመለከታችሁም። እሺ አሁን ወደ ውስጥ ገብቼ ማረፍ ነው የምፈልገው። ቆይ ውጪ ሰላም አይደለም እንዴ ሊዱ? አዎ እኔ የምልሽ ምን ነው ሊዱዬ፣ ዶክተሩ ውሻ አድርጎ አባረረሽ እንዴ? ስሙ አሁን አፋችሁን ዘግታችሁ የራሳችሁን ህይወት ብትኖሩ ጥሩ ነው። እሺ እኛ የራሳችንን ህይወት በሚገባ እየመራን ነው። ያው ላንቺ ብለን ነው። ኧረ እባክሽ ለኔ ብላችሁ ሆነ አፋችሁን ዝጉልኝ። እሺ ይሄ ለኔ በቂ ነው። ምን ትመስላለች? ጠርግ በይሽ። ለነገሩ እኔ ከሷ ጋር የተጨቃጨኩ ታይሜን አልገልም። አዎ ወርክ አለብኝ። ይኸውልሽ ሮማኒ አንቺም ቢሆን ስራሽን ስሪ፣ ከሷ ጋር እንዳትጨቃጨቅ። አሹ በቃ የዚህ ቤትን ባህሪ ታውቀዋለህ አይደል? እንዴ ቢሆንስ ሮማኒ አሁንማ እኮ አናታችን ላይ እኮ ወጡ፣ እንደ ፌንጣ ፊጤጥ ብለው እኮ ወጡ። አልበዛም እንዴ? አሹ በቃ እግዚአብሔርን አታማር። ከዚህ በላይ የሆነበት ስንት ሰው አለ? እሺ በቃ ሮማኒ እናቴ ቻው። እዚህ አካባቢ ያሉ ሰዎች በጠቅላላ እኔን ዝቅ እያደረጉ ነው እያዩኝ ያሉት። እኔ ግን ከነሱ በላይ ነኝ። ቺ አደይ ደግሞ ቆይ አለቀሽም፣ ዋጋ አስከፍልሻለሁ። ሊዱ ሊዱዬ እዚህ ሆነሽ ነው እንዴ? እየሰማሽ ነው ዝም የምትይ? አንቺ ደግሞ ምን ፈለግሽ? ሊዱ እህቴ እባክሽን ክፍል ውስጥ ብቻሽን አትሆኚ። እኔ እኮ ያንቺ እውነተኛ እህት ነኝ። ምንም ቢሆን ደግሞ ሁልጊዜም ካጠገብሽ ነኝ። እሺ ፍቅር ይኸውልሽ፣ አንቺን ብትሆኚ የደረሰብኝ በደል ሊገባሽ አይችልም። ስለዚህ ብቻዬን ብትተኝ ደስ ይለኛል። እንዴት እንደዚህ ትኛለሽ ሊዱ? እኛ እኮ እህትማማቾች ነን። ቆይ ለምን የሆንሽውን ነገር አትናገሪ? በቃ ተይኝ ፍቅር፣ ክፍሌ ውስጥ ብቻዬን ነው መሆን የምፈልገው። ይኸውልሽ ሊዱ እኔ ካንቺ ጎን ቆሜ ሁሉንም ነገር አግዝሻለሁ። ብቻ አንቺ ንገሪ። ይሄን ያህል ለኔ የምታስቢልኝ ከሆነ በጣም ደስ ይላል። ግን አሁን ውስጥ ያለውን ንዴትና በቀል ልትረጅኝ አትችይም። ምን አይነት ደረቅ ልጅ ነሽ? እሺ ሊዱ እኔ እህትሽ እያለሁ ማንም ሰው አጠገብሽ ደርሶ እንዲያዋርድሽ አልፈልግም። ይኸውልሽ ስለመጣሽና እንደዚህ ስላጽናናሽኝ አመሰግናለሁ። አሁን ግን ብቻዬን ተይኝ። እሺ በቃ እኔ እወጣለሁ። አንቺ ግን ተኝና ረፍት አድርጊ። ምንም እንዳትጨነቂ እሺ የኔ ውዴት። እሺ ውጪ። እቺ ደግሞ ምን አይነት አስመሳይ ነች? ለኔ አስባ አይመስልም። አይወለደ ምን በእውነት ነው ማለት ባለፈው ስለተፈጠረው ነገር ይቅርታ ስላደረግልኝ በጣም ነው የምሰግነው። አረ ዶክተር ምን እንዴ ስለሱማ አወራን እኮ እሱማ ዳይመንድ ቆይሽ ምን ልርዳ? አይወል ዶክተር ዛሬ የመጣሁት ይኸውልህ ስለኔና ኩኩሻ እንዲሁም ደግሞ በመካከላችን ስላለው ነገር ላማክርህ ነበር የመጣሁት። ስለ ኩኩሻ? ቆይ ዳይመንድ ምን እንደማክር ነው የምፈልገው? ይኸውልህ ዶክተር ምን መሰለህ እኔ በቃ አለ አይደለ በቃ ስለ ኩኩሻ ቀን በቀን ማሰቤ በቃ
ስለሷ በየሰከንዱ መጨነቄ እኔ ግራ ስላጋባኝ ስለዚህ ጉዳይ ነው ላወራ የመጣሁት። ለመሆኑ ቆይ ስለሷ ስታስብ ምን አይነት ስሜት ነው የሚፈጥርብህ? እኔ እንደዚህ ስትሆን አንተን አይቼ አላውቅም። ልክ ነህ እኮ ዶክተር። እኔ ራሱ ይሄን ነገር እኔ ማመን በፍጹም አቅቶኛል። በቃ አሁን ይኸው መንገድም ሲሄድ ተኝቼም ስራም ስሰራ በእያንዳንዱ ሞመንት ላይ በቃ ምስሏ እንደዚህ ተቀርጾ በቃ በህሊኔ ይመጣል። ስለሷ ማሰብ በፍጹም ላቆም አልቻልኩም ዶክተር። ይኸውልህ አንተ ሰውዬ አሁን አንተ የምታሳየው ባህሪ በጣም ግልጽ ነገር ነው። እንዴ ስለ አንድ ሴት በጣም በተደጋጋሚ ማሰብ በቃ ግልጽ ነው፣ የፍቅር ምልክት ነው። ፍቅር ይዞ ማለት ፎንቃ ዶክተር ኧረ በፍጹም አይሆንም። አዎ ዳይመንድ ይኸውልህ አንድን ተቃራኒ ጾታ በተደጋጋሚ ማሰብ የፍቅር ምልክት ነው። ኧረ ዶክተር ምን ሆነ ነው? በቃ ዝም በል እንዴ። እኔ እኮ ይሄን ነገር እኮ በቁም ነገር ነው ላማክር የመጣሁት እንዴ። እኔና ኩኩሻ እኮ ከሰፈር ጅልስና ያለፈ ምንም አዲስ ነገር የለንም። ኧረ ተው የማይሆን ፎንቃ አይሆንም እንዴ። እና ጀለሶች ብትሆኑስ? ከጀለስ ፍቅር አይዝም ይለው ማለት። ኧረ ተው ዶክተር እንዴ ምን ሆነ ነው እንዴ? እኔ ጭራሽ በመካከላችን ፎንቃ አለ ብዬ በፍጹም አላምንም። ይኸውልህ አንተ ብታምንም ባታምንም እውነታው ይሄ ነው። የመጀመሪያ ሰሞን እኮ የሰፈር ጓደኞች ጋር እኮ እንደዚህ ነው የምትጀምረው። ግን አሁን አንተ እየተሰማ ያለው ስሜት ልብ መምታቱ እውነቱን ነው የምነግርህ የፍቅር ስሜት ነው። በፍጹም አይሆንም ዶክተር እንዴ በፍጹም አይሆንም እንዴ። እኔ እሷን በቃ እንደ እህትና እንደ ቤስት ጓደኛ ከማየት ውጪ እንደዚህ ነገር ይፈጠራል ብዬ እኔም አስቤም አላውቅም ጭራሽ እንደዚህ ነገር። እሺ ሌላ ሁሉንም ተው። ቆይ ለምንድን ነው እሺ በጣም በተደጋጋሚ ጊዜ የምታስበው? አረ ዶክተር እንዴ በቃ አሁን የሚሰማኝ ስሜት ከቅርበባችን የተነሳ በቃ ዝም ብሎ ጊዜ ስሜት ነው ይመስላል። ዳይመንድ አሁንም ይሄ ድርቅናህን አልታውቅም እንዴ? ቆይ አንድ ወንድ ስለ አንዲት ሴት በጣም በተደጋጋሚ ጊዜ እያሰበ ፍቅር ነው ሲባል እንዴት አላምንም ይላል? ይኸውልህ አሁን እውነቱን ተቀበልና ራስን አዘጋጅ። አረ ዶክተር ይህን ነገር በፍጹም አልቀበልም። እሷ ራሱ እኮ ለእኔ የምታሳየኝ ነገር ጭቅጭቅ፣ ንትርክ በቃ ከጨዋታ ያለፈ ነገር ለእኔ አታሳየኝም። እኔ በፍጹም ይሄ ነገር እንደዛ አይደለም እንዴ ዳይመንድ። እሷም እኮ የምታሳየህ እኮ የጭቅጭቅ ስሜት እኮ እንዴ ምናልባት እኮ የፍቅር መነሻ ይሆናል። ይኸውልህ አሁን ሌላውን ነገር ተውና ሄደ በስርዓት ስሜትን አሳያት። እሷም ውስጥ ተመሳሳይ ነገር ሊኖር ይችላል። በቃ ዶክተር ተው እንዴ። ለነገሩ እኔ ሲጀመር ይሄን ነገር ስራዬ ብዬ መጥቼ ለአንተ ማማከሬ ነው ጥፋቴ። ፎንቃ እንዴ በባዶ ኪስ ፎንቃ አለን ወይ? ኪንጎ ጉድን አልሰማ ፎንቃ። አዎ ፎንቃ። ሮማን አንቺ እየሰማሽ ነው? እንዴ ዝም የምትይኝ ንቀት መሆኑ ነው? በጣም ይቅርታ ፍቅር፣ ስራ እየሰራሁ እኮ አልሰማሁሽም ነበር። እና ስራ ብትይዝ በእጅሽ እንጂ በጆሮሽ ነው እንደምትሰሪው? ፍቅር የእውነት አልሰማሁሽም አልኩሽ እኮ። በቃ ሌላ ነገር አታውሪ እሺ። ለማንኛውም አሹ የት ነው ያለው? በየቦታው ፈልጌ ያጣሁት። የት ነው አሹ? እዚህ የለም፣ ለስራ ጉዳይ ወጥቷል። እንዴ እሱ እኮ የኛ ቤት ዘበኛ ነው። እንዴት ዝም ብሎ ይወጣል? ፍቅር የቤቱ ዘበኛ ቢሆንም እኮ የራሱ እረፍት ሰዓት አለው። ደግሞ ብቻውን የወሰነው ነገር አይደለም፣ እትዬን ፈቅደውለታል። ምን? ማሚ ራሱ ፈቅዳለት ነው የውጭ ስራ ሊሰራ ሄደው እያልሽ ነው? ይሄን በፍጹም ልቀበል አልችልም። እንግዲህ ፍቅር ምንም የማዋሽበት ምክንያት የለም። የሆነውን የነገርኩሽ። ምን አልሽ አንቺ? እናንተ ልጆች እዚህ ቆማችሁ ምንድን ነው የምትሰሩት? ፍቅር እዚህ ምን እየሰራሽ ነው? ወይ ማሚዬ መቼ መጣሽ? እኔ እኮ ሮማንን አሹ የት እንደሄደ እየጠየኳት ነበር። ሌላ ምንም የለም። አዎ እትዬ፣ እኛ እኮ አሹ ለምን እንደወጣና እርስዎ እንደፈቀዱ እያወራን ነበር። አሹን ፈቅጄለት ነው፣ ጉዳይ ኖሮት ነው። አንቺ ከሮማን ጋር ምንድን ነው የምትሰሪው? አይ ማዬ፣ እኔ እኮ ቤት ውስጥ የሚሰራ ስራ ካለ አሹ ስለሌለ ላግዝሽ ልላት ነው የመጣሁት። አይደል ሮማን? አዎ እትዬ፣ እየጠየቀችኝ ነበር። ፍቅር ስለጠየቅሽኝ አመሰግናለሁ። ጨርሻለሁ። አሀ እንደሱ ነው። ጥሩ በቃ ሊዱን አይተሻታል እንዴ ሮሚ? አይ ክፍሏ ናት ማሚዬ። ትንሽ ደብሯታል፣ ግን እኔ እህቷ አረጋግቻታለሁ። አታስቢ ማይ። ጥሩ በቃ ስራሽን ጨርሽና ማረፍ ትቻለሽ። እሺ ሮሚ? ፍቅር የምታግዣን ነገር ከሌለ ወደ ክፍልሽ ግቢ። አዎ ስለጨረስኩ ብትሄድ ይሻላል። ኧረ ሲጀመር ከቤት ልወጣ ነው። ለምንድን ነው የምትወጪው? ይኸውልሽ ድጋሚ ከነቤዛ ጋር ባይሽ የምሬን ነው የምጣላሽ። ኧረ እነቤዛ ጋር አይደለም እማዬ፣ ከእነሱ ጋር እኮ ተጣልቻለሁ። ሌላ ቦታ ነው የምሄደው። ቢሆን ነው የሚሻልሽ።
ቆይ ለምን አትሰሚኝ?